ማን ያምናል? ሩታና ሄርሜላ አለቀሱ ቢባል ማን ያምናል? ማንም አያምንም። አብርሃም ጥሏቸው ሲሄድ ሩታና ሄርሜላ አለቀሱ። ቪዲዮው የት ነው የተለቀቀው መሰላችሁ? ሄርሜላ ግሮሰር ቤት ተለቋል። ሰላም ጤና ይስጥልን። በመላው ዓለም ለምትገኙ የሌይላ ግሮስ ቤተሰቦች የኔ ልዕልቶች፣ የኔ ማሮች፣ የኔ ጣፋጮች ላይክ፣ ሼር፣ ሰብስክራይብ የደውሎ ምልክት ሀሳብ አስተያየታችሁ ኮሜንት ስር ጠብቃለሁኝ። የኔ ወልካፎች ሙዶችዬ ምርጦችዬ። ለማንኛውም በነገራችን ላይ እኔ አሁን አንድ ነገር ልና የመጣሁት በአሁን በተለቀቀው ቪዲዮ ላይ ብዙ ሰው ያዋከበና ብዙ ሰው ግራ የተጋባ ነገር አለ። እኔም ግራ ተጋብቼ ነበረ። ያው ቅድም በሰራሁት ቪዲዮ ላይ የገዛ ወንድሟ የሄርሜላ ወንድም አብርሽና ሄርሜላ ስልክ ይደዋወላሉ ብሎ ነበረ እና ደግሞ የሆነ ቪዲዮ ሰርችላችሁ ነበረ። እሱም አብርሃምና ሄርሜላ አብረው እየተዝናኑ ነበረ ተብሎ የሆነ ቪዲዮ ሼር እየተደራረጉት ነበረ። በሱም ራሱ ሀሳብ አስተያየት ሰጠች ነበረ ማለት ነው። አያችሁ ውዶችዬ፣ መቸኮል ምን ያህል እንደሚጎዳ ማለት ነው። አሁን ሄርሜላም ብቻዋን ያለችው፣ ሩታም ብቻዋን ያለችው፣ አብርሃምም ብቻው ነው እየተዝናና ያለው። ይሄን ዋጡት ይዋጥላችሁ። እና ደግሞ አንቺ ምን ትያለሽ ሌይላዬ ብላችሁ ለጠየቃችሁ እኔ ልንገራችሁ ውዶችዬ፣ እኔ የልጅ እናት ነኝ። ኦልሬዲ ሩታም የልጅ እናት ናት። እንደኔ ማለት ነው። እንደኔ የልጅ የፈለገው ነገር ቢበላ፣ የፈለገው ነገር ቢለብስ፣ የፈለገው ነገር ቢገዛለት፣ የፈለገው ነገር ብታሟላለት፣ ሩታ ግን የአባትን ጉድለት ልትሰጠው ልታሟላለት አትችልም። አባቱ ከጎን እስካልሆነ ድረስ ይሄና ይሄ ብቻ ነው እውነቱ። ዋጡት። እና ደግሞ ማለት ነው እኔ ራሴ እያየው ስለሆነ ነው በልጄ። አሁን እኔ ያለው ሳውዲ አረቢያ ነው፣ ልጄና ባለቤቴ ኢትዮጵያ ናት ያለች ማለት ነው። ግን በዛም ልክ ማለት ነው የፈለገው ነገር ቢበላ፣ የፈለገው ነገር ቢጠጣ፣ የፈለገው ነገር ቢገዛለት፣ ግን በቃ የኔን ጉድለት ሊያሟላት አይችልም። ለምን? ልጅ የእናትን ፍቅር የአባትን ፍቅር ማግኘት አለበት ባይ ነኝ በበኩሌ ማለት ነው። ለምንድነው? አሁን ሄርሜላ በጣም ጎበዝ ናት፣ በጣም ጀግና ናት፣ ትለያለች ደግሞ ከሴቶች ሁሉ ማለት ነው። ከሴቶች ራሱ አትመደብም። በቃ ለፍቅሯ ተስፋ የማትቆርጥ ጀግና ናት። ነገር ግን በዛውም ልክ እየተጎዳች ነው ያለችው። አብርሃም ከሩታ ጋር ቪዲዮ እየሰራ ከእሷ ጋር እንትን እያለ ሄርሜላ በጣም እየተጎዳች ያለችው ሄርሜላ ናት። ገብታዎች አይደለ? እዛ ጋ አሁን ሄርሜላ ብትደገፍ ሩታ ብትጣል አይደለም፣ ሩታ ብትደገፍ ሄርሜላ ልትጥል አይደለም። ያ ስለሆነ ከሩታ ጋር በተገናኘ ቁጥር አብርሃም በጣም ጉዳት እየደረሰባት ነው ሄርሜላ። ይሄ ያልተረዳችሁት ነገር ነው። ይሄ ደግሞ በፊቷ ራሱ ያስታውቃል ማለት ነው። ስለዛ አሁንም መሆን ያለበት እንዳውም አብርሃም ትተወውና ሌላን ህይወት ብትጀምር ሄርሜላ፣ ከዚህ ህይወት ወጥተሽ የራስሽን ህይወት ብትጀምሪ፣ አብርሃምም የራሱን ህይወት ቢጀምር በቃ። ግን ይሄ አበጠ ፈነዳ ግን ከልጁ ጋር ነው እንጂ ከሌላ ሰው ጋር እኔ ኑር አይደለም። ሀቂቃ ነው የምላቸው። የአብርሽና የሄርሜላ ምኞት በጣም ከባድ ነው። ልጅ አለው አብርሃም የልጅም እንጂ አላቅም ልጅ አለው። ልጁን ጥሎ ደግሞ ሌላ ሚስት ማግባት ማለት ደግሞ ለሄርሜላ ራሱ ትልቁ ጉዳት ነው። ይሄ ትልቁ ጉዳት ነው እና እሷ አልተረዳችሁም። ለጊዜ ደስተኛ፣ ለጊዜ ልስቅ፣ ለጊዜ ልትጫወት፣ ጊዜው በቃ ጊዜያዊ ደስታ ነው እንጂ ዘላቂ ደስታ አይደለም ይሄ ነገር ማለት ነው። ስለዛ ውዶች እናንተስ ምን ትላላችሁ? በሀሳብ የተስማማላችሁ ወይስ አትስማሙም? ሌላው ነገር ደግሞ የምለቃቸው ቪዲዮዎች አስተያየት ካላችሁ በኮሜንት ስር እጠብቃለሁኝ። የፈለጋችሁ ነገር የመጠየቅ መብት አላችሁ የኔ ቅመሞች። ከተሳሳትኩኝም ደግሞ አርሙኝ። እኔ ግን ሀቅ ነው የተናገሩት። ከሀቅ የሚበልጥብኝ ነገር የለም። ነገር ግን ያልሆነ ነገር ሆኗል ብለው ቪዲዮ ሲሰሩ በጣም ነው የተሰማኝ። ግን እኔ ሄርሜላና አብርሃም አንድ ላይ እየተዝናኑ ነው ሲሉኝ እኔ በቃ ቪዲዮ ነበር ያየሁት፣ እውነት ነበር የመሰለኝ። ነገር ግን በኤአይ የተሰራ ቪዲዮ ነው ማለት ነው። በጣም ነው የገረመኝ። ለካ እንደዚህም ይቻላል እንዴ! እንደዚህ መዋሸት፣ እንደዚህ ዩቲዩብ ማሳደግ ይቻላል እንዴ! እኔ በሀቀኛ መንገድ ዩቲዩብ ማሳደግ ይሻለኛል። እንዴት አያችሁኝ? ለማንኛውም የኔ ቅመሞች እወዳችኋለሁ። በሌላ ቪዲዮ እመጣለሁኝ። መልካም ቆይታ
ቪዲዮ ደግሞ ሄርሜላ ቤት ተለቋል። ሄርሜላ ቤት ሙሉ ለሙሉ መረጃውን ማግኘት ትችላላችሁ። እና ደግሞ ለሩታ ያለችው ነገር ምንድን ነው? አንተ ልጄ አደራ አደራ ማለት አብዝተሃል። ለምንድን ነው እንደዚህን ደረጃ ልጄን አደራ ልጄን አደራ የምትለኝ ብላ ይሄ ሁሉ ሻንጣ ለምንድን ነው ይዘህ የምትሄደው? ለ3 ቀን ለ2 ቀን አይደለም። ስለዛ ምንድን ነው የደበቅከን? ምንድን ነው የዋሸህን? እያለች ሩታ በሄርሜላ ቤት ይዛው ነበረ። እንግዲህ የተፈጠረው ነገር እኔ ተገቢ ነው ብዬ ነው ማምነው። ምክንያቱም አብርሃም ጊዜያዊ እረፍት ማድረግ አለበት፣ ትክክለኛ ውሳኔ ለመወሰን ማለት ነው። ስለዛ ሄርሜላ ቤት ቪዲዮ ተለቋል። ሙሉውን ማዳመጥ ከፈለጋችሁ ሄዳችሁ ማዳመጥ ትችላላችሁ። ነገር ግን ምንም እኔ አጥጋቢ መልስ አላገኘሁም በአብርሃም ማለት ነው። ለማንኛውም ይሄ ተፈጠረ አይደለም። ነገር ግን ለጊዜው ማረፍ ፈልጌ ነው ብሏል። ያው የሱ ፍላጎት የሚከለክለው ሰው አለ ብዬ አልገምትም። ስለዛ እሱ ፍላጎቱን አሟሉለት፣ ተውት፣ ይሂድ፣ ይዝናና። 2 ቀን የሚሆን ሳምንት ይቆይ፣ ችግር የለውም። ነገር ግን እሱ ሰላማዊ ሆኖ የራሱን ውሳኔ ሊወስን ከፈለጋችሁ ተውት፣ ይቆይ፣ ይዝናና ከፈለገ ማለት ነው ከማንም ጋር። ስለዛ እናንተ አትጨቅጭቁት ልጁን ማለት ነው።